ሁላችንም ችግር የለም። ዶክተር ሙና አንድ ነገር ልንገራችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። አንድ ሰው ተነስቶ አመድ እንደሚጠር አንድ ሰው ተነስቶ አንድ ሰው አይደለም አንድ ሰው ቀርታችሁ 100 ብትሆኑ 99ኙ በአምላካችሁ ላይ ጸያፍ ነገር ከተናገረ ግን እስቲል ክርስቲያን ነኝ ቢል ለአምላክ ባህሪያት ማይነገሩ ከተናገረ ከመጽሐፍ ቅዱስ አይምን የተነገሩትን የአምላክን ቃል ወይም ደግሞ አምላክ ስለሱ ስለራሱ የገለጠውን ከካደ ቀጥታ ከክርስትና እንደሚወጡ ንገሯቸው። 99ኙም ብቻችሁ ምቀሩ እንኳን እንደሚወጡ ንገሯቸው። አይ ብዙ ናቸው እነሱ ከሚወጡ ትክክል እንዳልሆኑ እያወቅኩ እንኳን ውስጤ ቁጥር ብዙ እንድንሆን በሚል 99ኙም ትክክል ናችሁ 100 ነን እንዳትሉ፣ ህብረታችን ከእውነት ጋር ብቻ እንዲሆን ብቻ። ምክንያቱም ዮሐንስ ወንጌል ምዕራፍ 6 ከቁጥር 63 ጀምራችሁ አንብቡ። ክርስቶስ ሲያስተምራቸው አስቀድሞ ተአምር ሲያደርግ ምግብ ሲያበላቸው ምናምን ከ5 ገባ በላይ ህዝብ ሲከተለው ነበረ። ከ5 ገበያ ህዝብ በላይ ይከተለው ነበር ክርስቶስን። ልክ ትምህርቱ ከባድ መሆኑን ሲያውቁ ተበሉ ከጠጡ በኋላ ከታምሩ በኋላ ትምህርቱ ሲከብዳቸው አንድ እያሉ አፈነገጡ። መከራ ይመጣባቸዋል፣ እኔ የምትወዱኝ ከሆነ መከራ ተሸከሙ ሲባሉ እኛ ታምር ነው እንጂ የምንፈልገው ምግብ ነው እንጂ የምንፈልገው ከመማችን መዳን ነው እንጂ እሱም ብለን ተከትለን መከራውንማ ምን እንዳለብንና ሾለክ አሉ። ሁሉም ሸሹ። ከዛስ ጴጥሮስ ምን አለ? እየሄዱ ነው አለው። ተመለሱ እኮ አለው። መለስ አለና ክርስቶስ እናንተስ ልትሄዱ ትወዳላችሁ አላቸው። እናንተስ ልትሄዱ ትወዳላችሁ? ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ፣ ከአንተ ወዴት እንሄዳለን አለው። ይሄ ብቻ ነው የሚያስፈልገው። መሄጃ ሌላ የለንም ከአንድ ዓለም ቢክደው እኛ ግን ልንታመንለት እንጂ ዓለም ስለካደው ብቻዬን ብቆም 99ኙ ተመልሰዋልና 99ኙ ያንኛው መንገድ ይዘዋልና እኔ የተሳሳተው መንገድ ከማስተማር ይልቅ አይ ከእነሱ ጋር ተቀይጬ አንድ ነኝ ልበል። ኔቨር እንዳታደርጉት። ክርስትና ፖለቲካ አይደለም፣ ሃይማኖት ፖለቲካ አይደለም። ምክንያቱም እውነት ላይ ብቻ እስከ መጨረሻ የሚጸና ይድናል ነው የሚለዋል። እውነት አርነት ያወጣችኋል ነው የሚለዋል። የቁጥር ብዛት በፍጹም እንዳያሳስባችሁ ክርስቲያኖች። ሰንበዲ ሄደ ሰንበዲ መጣ፣ በፍጹም እዚህ ላይ እምነታችሁን እንዳትመሰረቱ። ቁጥር ከሆነ እኛ ክርስቲያኖች ልብ በሉ፣ የቁጥር ጉዳይ ቢሆን በቁጥር ቢሆን ኖሮ እምነታችንን የምንመሰርተው እምነታችንን መመስረት አንችልም ነበር። ክርስቶስ ይሰቀል ወይስ አይሰቀል የተሰበሰበው ህዝብ እንዳለ በአንድ ድምፅ ሆነው አስቀድመው እጃቸውን የፈወሳቸው፣ ለምጻቸውን ያልነጻቸው፣ ተርበው ያበላቸው፣ ጆሯቸው ተቆርጦ ጆሮ የገጠመላቸው ሳይቀር ክርስቶስ ይሰቀል ወይንስ አይሰቀል፣ ልፍታው ወይንስ ልስቀለው ጲላጦስ ሲጠይቅ ስቀለው ነው በአንድ ድምፅ ያሉት። የድምፅ ብዛት ወይንም የድምፅ የቁጥር ብልጫ ማተር የሚያደርግ ከሆነ እኛ ስህተተኛ እንሆንና ሰቃዮቹ ትክክል የሆኑ ነበረ። በጥፊ የመታው ስንት ዓመት ሙሉ ሽባ ሆኖ የፈወሰውን ነበር። የወጋው ጆሮውን ተቆርጦ ጆሮውን አንስቶ ክርስቶስ የገጠመለት ነበረ። ክርስቶስን የወጋው እዛ ጋ ይሰቀል ያሉት ምንም በሌለበት በረሃ ውስጥ ምግብ ያበላቸው ነበሩ። ማርያም እና ዮሐንስ ግን ሁለቱ በሐዘን ሆነው ይመለከቱ ነበር። ሁሉም ይሰቀል ይሰቀል ሲሉ ማርያም እና ዮሐንስ ነበሩ ሲመለከቱ የነበሩት። ዘሆድ ይሰቀል እያሉ ነው። እናንተም እንደነኛዎቹ ማርያም እና ዮሐንስ ቦታ ብትሆኑ አይ እነሱ ካሉማ በቃ እኛ የሚሰቀል እንደሚሉት ነው የምትሆኑት? ወይንስ
እንደ ማርያምና እንደ ዮሐንስ በጽናት ትጠብቃላችሁ እውነታን። ክርስትናችን እስከ መጨረሻ እውነት ላይ የምንቆምበት ላይ እንጂ ቁጥር ላይ የምንቆምበት እንዳልሆነ አጽንኦት ልትሰጡት ይገባል። በፍጹም ከክርስትና የወጣ ንግግር የሚናገርን አንድ ነህ እንዳትሉት። ዋብያዎች ግን መፍታቸው ነው። እፎይ እንኳን ደህና መጣህ አህመድ። እንኳን ደህና ቆየኝ። ጥሩ ውይይት እያደረጋችሁ ነው። ተረጋግታችሁ እንድታዳምጠኝና እንድታስጨርሰኝ ይፈልጋለሁ። ከጥያቄ ልጀምር። አዲሱ ላይ ቅድሚያ ጥያቄም ልጠይቅ አብሬ አትዘሴም ታይም አብሬ እንዲመልሰው ማለት ነው። ጥያቄ መጨረሻ እቀበላለሁ። አዲሱ ላይ ቅድሚያ እግዚአብሔር ይስቃል አይስቅም? እኛ ተዊል እናደርጋለን። እግዚአብሔር ይስቃል አይስቅም? መረጃ ልሰጥህ እኮ ነው። ተዊል እናደርጋለን እኛ አልኩ። ተዊል ማድረግ ማለት ምን ማለት ነው? ምን የምን ቋንቋ ነው? ቅድም ለዳ እየነገርኳን ነበረ። እኛ ጋር መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ብታገኝ ሜታፎሪክ ነው። ይህንኛውን አባሾችን እንኳን አንጠይቃቸው፣ ምክንያቱም ይተርጉ። መሳቅ ማለት ጨርስ። ሶሪ ቀጥታ ለፈጣሪ የሚነገር ሳይሆን እጅ እኮ አለው ተብሎ እጁ እኮ ተብሎ ተነግሯል እኮ። ግን ምን ብለን ነው እኛ ምናምነው? ግብረ አካላት በግብረ አካል ተገልጿል። ምክንያቱም መጽሐፍ ቅዱስ የተጻፈው በሰው እንደመሆኑ ሰራ ለማለትን ያንን ለመግለጽ ተነግሯል። ምክንያቱም ሰውኛ ቋንቋ ነው እንጂ የተጠቀመው መጽሐፍ ቅዱስ የፈጣሪ የተለየ ቋንቋ አይደለም። ምክንያቱም እኛ የምንግባባበት ስለሆነ፣ እኛ የምንረዳበት ስለሆነ፣ እኛ እንድንረዳበት የተጻፈ መጽሐፍ ቅዱስ ስለሆነ ሊጻፍ የሚችለው በሰውኛ ነው። ግን ያንን እንዳለ ምሳሌያዊ ንግግሮችን ፈጣሪ ለባህሪው አድርገን አንወስዳቸው። ስለዚህ እግዚአብሔር ይስቃል ሲል እንደ ሰው የሆነ አሳሳቅ ማለት ሳይሆን እግዚአብሔር ይደሰታል የሚል ትርጉም ያስይዛል። አይደለም አላህ ይስቃል እንደዛ ነው የሚል አነብልሃለሁ። አላህ ይስቃል ሲባል አዳምጠኝ። እንደዛ አይደለም። አካላት ኖሮት በዛ ይስቃል ብለን አይደለም እኛ የምናየው። ይስቃል የሚለውን አዳምጥ፣ እሱ ልተርጉምልህ። ይስቃል የሚለውን ምንድን ነው? እሱ ነቢያቶቹ ይስቅባችኋል ብለው ሲናገሩ፣ ለምሳሌ አንተ ነገ እንደምትሞት እያወቀ ፈጣሪ ያውቃል አይደለም? አንተ የዛሬ ዓመት የዛሬ 2 ዓመት እያልክ ኃጢአት እየሰራህ ነው። ነቢያቶች ለምሳሌ ይስቅብሃል እግዚአብሔር እንደዚህ አታደርግ ሲል፣ ወይም ሰንበዴ ይስቅብሃል አንተ እንደዚህ ስታደርግ ሲባል የግድ ጥርሱን ወይንም ደግሞ ፈገግ ይልብሃል ወይንም ደግሞ ፋሻል እንትን ያሳያል ማለት አይደለም። ያቅብሃል ወይንም ደግሞ ይረዳል፣ ያንተን ነገር ያቃልላል ለማለት ነው። ለምሳሌ ትርጓሜዎቻችንም ማየት ይቻላል። ነገራቸው እንደ ዋዛ ያይባቸዋል፣ እንደ ዋዛ ያይባቸዋል ለማለት ነው እንጂ እሱ ለባህሪው የሚስቅ የሚለውን አይደለም። እናንተ ጋር ግን ቀጥታ ቃሉን እናሰብታለን ስለምትሉ ነው። እግዚአብሔር ይስቃል ሲባል በሁለት ይከፈላል። የድልና የስልጣን ሳቅ የሚለው አለ። የለም ተሳስቻለሁ። የድልና አቱታ ምናል የድልና የስልጣን ሳቅ፣ አንደኛው ሳቅ የእግዚአብሔር ሳቅ ማለት ነው። የኛ እሺ፣ መረጃውን አንጣ፣ መረጃውን አንጣ። እሺ፣ መረጃውን ክፈት። ምን ሁለት 4 መዝሙር ኦኬ። የድልና የምን ይላል? አንዱ የድልና የስልጣን ሳቅ ይለዋል። አንዱ የድልና የስልጣን ኦኬ። ክፈት፣ ትርጓሜውን ክፈተው። ነገራቸው እንደ ዋዛ ያይባቸዋል ነው እንጂ የድል ምናምን የሚባል ነገር የለም። መዝሙር 2:7 ነው ያለ። ትርጓሜውን ክፈተው። እሰነ ትርጓሜው ስላለ እስኪ ትርጓሜው አለ ለዛው ለእንትኑ ላይ ኦራይት።
በሰማይ ያለ መልአክ ይስቀቅባቸዋል፣ እግዚአብሔርም ይዝባቸዋል። አሁን በመልአኩ በጌታ ስብሐት ስላቅ ኖሮ አይደለም። አስጠጋው ትንሽ። በጌታ ሳቅ ስላቅ ኖሮ አይደለም። 2:4 እኮ 2:4 መዝሙር 2:4 ነው ያልከው። 2:7 ነው የወጣው ግዕዝ ካልቻል 2:4 እኮ ያው 2 መዝሙር 2 አይታይም እንዴ? እሺ ያ መዝሙረ ዳዊት 2:4 ይሄው 4 ብራዘር። እሺ ሻይ ስላታየ አዳምጠሽ ቅድም ብዬ ነበረ። አሁን በመልአኩ በእግዚአብሔር ሳቅ ስላቅ ኖሮ አይደለም የሚለውን አሳየው፣ አስረጋለት። ይኸው አሁን በመልአኩ በጌታ ሳቅ ስላቅ ኖሮ አይደለም፣ እግዚአብሔር ይፈርድባቸዋል፣ መልአኩም ታዞ ያጠፋቸዋል እንዲል አለ። እግዚአብሔር አንድም እግዚአብሔር ወልድ ነገራቸውን እንደዋዛ ያይባቸዋል። እነዛ በስልጣናቸው የሚመኩ ነገስታትን ነው እንደዚህ የሚላቸው የሚለው ሳ እየነገርንህ እኮ ነው ወንድማችን። በፈጣሪ ዘንድ ሳቅ ስላቅ የሚባል ነገር የለም፣ አይነገርም አለህ እኮ። ዘጋው እኮ ፔሬድ። ስለዚህ ነገራቸውን እንደ ዋዛ ይታይባቸዋል፣ ወይንም ይፈረድላቸዋል፣ ወይንም ይፈርድባቸዋል ማለት ነው። አሁን ይሄ መጽሐፍ ምንድን ነው የሚባለው? ብሉይ ኪዳን፣ አዲስ ኪዳን ወይስ ምንድን ነው? መዝሙረ ዳዊት ወይንም ደግሞ ዘቡር። በአንተ ዘቡር። ስለዚህ የተሻሻለው ማለት ነው። ምኑ ነው የተሻሻለው? እስቲ ያልተሻሻለ የተከለሰው ምኑ ነው የተቀደሰው? ምኑ ነው የተቀደሰው? ኦሪጂናል ቡክ የላቸውም እኮ ብዬ ነው። ኦሪጂናሉ ቡክን እስቲ ያንተን አንጣው እስቲ። ዶክተር ሙና ልነግርህ ስል ነው። ልጅ አለምድላል ጣልቃ ትግባ። ዶክተር ሙና አለች። ምን ታርገ? እሷ የሆነ የቁርአን አንቀጽ ልቀራላት ነው ብዬ ነው። እሷ እንዴት ትፈስርልህ ብዬ ነው። አሁን ወደ ሀዲሱ መልሰው እና እስቲ ሀዲስን ፈስረው። ቅድሚያ ሀዲሱን መልሰው። ሀዲሱን ዶክተር ሙና ታግዘኝም ተፍሲሩን ራስ ላይ ቁም። ዋህብያ እንደመሆነ አሁን ኡስታዝ እኔ ዋህብያ አይደለሁም፣ ዋህብያ አይደለሁም። አነ ሙስሊም። ኦኬ አላህ ይናለው አላህ ኢነላህ አላ አርሽ እስተዋ። በምኑ በምኑ? እሱኛ አይመለከተንም። እሱ ባለው አይመለከት። ትናንትና አያገባንም ነበረ፣ ዛሬ ደግሞ አይመለከተንም። ጎበዝ፣ ቆንጆ ነው። ስለዚህ መሳቅ ማለት ላይ መሳቅ የሚለው ኮንሰፕት ላይ በመጀመሪያ እንግባባ እና ከዛ እመጣልሃለሁ። ችግር የለም። አብሽር። እስልምና ላይ መልስ የሌለው ነገር አንድም ነገር የለም። አታልቅስ። መሳቅ ማለት ነው። እኔ አንብቤያለሁ። መሳቅ ማለት ምን ማለት ነው? የአማርኛ ትችላለህ? እፎይ አዳምጠኝ። አማርኛ በደንብ ትችላለህ? ልጆች አባት ትመስለኛለህ። ትርጓሜ ታመጣና ታሳየናለህ። ምክንያቱም ስንጠይቅህ እንዲሁ ተረት ተረት ከሚሆን እኛ መረጃውን አመጣን አይደለ? አንተ ደግሞ ስትመልስ መረጃ ታመጣና ይኸው እንዲህ እንዲህ ነው አስተምህሮታችን ብለህ ታሳያለህ ማለት ነው። አይተዊልም መፍት ነው። ቀጥታ ግን ዶክተር ሙና ሙስሊም አይደለች እንደ ዶክተር ሙናን ተዋትና አሁን ስለ እንትኑ ሚዩት አታርገኝ ፕሊዝ። እኔ ሚዩት አታርገኝ። አርግ ስትለኝ አደርጋለሁ። መልስ። እሺ ሳልናገር ሚዩት እያረከኝ ቀጥልሽ። ቀጥል። እሺ መሳቅ ማለት ምን ማለት ነው? አስረዳኝ በደንብ። መሳቅ አላህ ይስቃል። አዎ፣ አይ መልስ ልሰጥ ነው። አላህ ይስቃል። አዎ። መሳቅ ማለት ግን ምን ማለት ነው? አስረዳኝ በደንብ። አላስረዳህም። ምክንያቱም ማንንም አይመስልም ብላችሁ ስላላችሁ እኔ አስረድቼ ከዛ አንጻር መመለስ ከሆነ አመሳሰልክ ብዬ ወጥመድ ውስጥ ከተሃለሁ። ስለዚህ ልተባበርህ ወንድማችን አህመድ፣ አላህ ከማንም ጋር አይመሳሰልም ብለህ ስላልክ መሳቅን ኢንተርፕሬት ባደርግልህ ትጎዳለህ። ስለዚህ በራስህ መልስ። ይኸውልህ መሳቅ ማለት አላህ ይስቃል ሲባል አላህ በባሮቹ ኸይር ስራ ይደሰታል። ዲፕ የሆነ ደስታ ማለት ነው እንጂ ሀሀ ብሎ እንደ ሰው ወይም እንዳንተ ወይም እንደሆነ ሰው
ተመስሎ ይስቃል ማለት አይደለም። ይህ ምሳሌያዊ ሳቅ ማለት ነው። እሺ ምሳሌያዊ ሳቅ ይባላል። አሁን አንተ ቅድም ምን ስትል ሰማሁ መሰለህ? ማስረጃ ክፈታውን አሁን መፍትህ ነው እንደዛ ተዊል አደረግክ ማለት ነው። ቆይ አዳምጥ። ለምን እንትን ታደርገኛለህ? ተዊል አድርገሃል፣ መፍትህ ነው። ግን ለአልካት ነገር መሳቅ ለፈጣሪ አይነገርም፣ ግን እንዲሁ ይደሰታል አይነት ስታፍ ነው ብለሃል። ችግር የለውም። አሁን እንደዛ ብለው የፈቱልህን ማስረጃ ከፍል አድርገህን ነው። ምክንያቱም ይስቃል፣ ባህሪው ነው፣ መሳቅ ባህሪው ነው ነው የሚሉት ኢብኑ ተይሚያም ኡሰይሚንም እንደዛ ነው ያሉት። አሁን ክፈተው መረጃ። እንደዛ ምሁራኖችን እንደዛ ስለማያምኑ ማለት ነው። ይስቃል፣ መሳቅ ባህሪው ነው። እንዴት ነው የሚስቃው ግን አናቅም ነው ያሉት እንጂ አይ መሳቅ ወደ መደሰት ትዊስት አድርገው እንትን እንዳልከው አይደለም። እኛ ገም ስጠይቁ ትርጓሜ እዩ፣ ከዛ የእናንተንም ደግሞ ትርጓሜያችሁን አንጡ። ትክክለኛ አስተምሮታችሁን የእናንተን የግለሰብ ተረት ተረት ሳይሆን ትርጓሜ የሚባል ነገር አለ። እኛ ጋም ትርጓሜ አለ፣ እናንተ ጋም ትርጓሜ አለ። ቅድም ምን ብያለሁ? ገና ስጀምር ይሄንን ጥያቄ አባሾች ጋር አልጠይቅም። ለምን ይተረጎማል ስላሉ፣ አላህ ይስቃል የሚለው ይተረጎማል ስላሉ፣ እናንተ ጋር ግን አይተረጎምም። ቀጥታ ላላህ እንሰጣለን፣ ግን እንዴት የሚለውን አናቅም ነው ያሉት ምሁራኖቻችሁ። አባሾቹም አልጠይቀው ምንድን ነው ይተረጎማል ስላሉ። እኛ ጋር ይሄንን መረጃ አላህ ይስቃል የሚለው 18 ላይ ቡሃሪ። እኔ እኮ የጠየቅኩ ምንድን ነው እሱ ማን የተረጎመልህ እንደዛ ብሎ ነው። ላስረዳህ መሳቅ ማለት ምን ማለት እንደሆነ በደንብ ላስረዳህ ነው እኮ የምልህ። ማንኛው ሊቃውንት ነው እንደዛ ብሎ የተረጎመልህ? ሶሒሁል ቡሃሪ 18-19 ላይ አውጣና አላህ ይስቃል ሲባል አላህ ይስቃል ሲባል አላህ ይደሰታል፣ አላህ ይስቃል፣ አላህ ይከፋል ሚላል፣ ያዝናል፣ ይቆጣል ሚላል። የተለያዩ እንትኖች አሉ። እኔ አሁን አላህ ይከፋል ብዬ አልጠቀስኩም። ከነ ይደሰታል ብትለኝም ይደሰታል ሚልም አለ፣ ይከፋል፣ ያዝናል ሚላል፣ ይቆጣል ሚላል። አሁን ጥያቄ እግዚአብሔር ወደ ምድር ሲመጣ ምግብ ይበላል ይጠጣል ይላል። ምን እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል የሚል አለ። መልስልኝ እስኪ። የዋብያ ጭንቅላት ይሄ ነው አይደለም? የዋብያ ጭንቅላት ሳይሆን ሎጂክ ነው። መልስ ስጠኝ አይልም? የዋብያ ጭንቅላት ይሄ ነው። ውሃብያ ምናምን ብለህ ላትፈርጅ። ውሃብያ ታገስህ እንደዚህ ሙስሊም ነኝ አልኩህ። እግዚአብሔር ወደ ምድር በመጣ ጊዜ ይበላል ይጠጣል። የእናንተ መጽሐፍ ነው እኮ የሚለው። ልብ በሉ። እግዚአብሔር ባለጌ ስለሆኑ ነው ሎት ስባ ቃላቱን ባልጠቀመው ደስ ይለኛል። እግዚአብሔር ወደ ምድር ሲመጣ ይበላል ይጠጣል ይጸዳዳል ይላል መጽሐፋቸው። ክፈቶሽ ባለጌ ስለሆኑ ማለት ነው። አክቹዋሊ ይሄ አይፈረድበትም። እዛ ተጭኖ የሚመጣውን ነው። ተረት ተረት ተጭኖ የሚመጣውን ነው። ዋብያ እንደዚህ ባለጌዎች ናቸው። እነሱ ለእኛ ብንል እንደዚህ አሁን የተጻፈን እንኳን እየየ ይላሉ። አሁን ክፈትሽ ማስረጃው እና ተመለስ። ፖዝነ አሁንም ምን እየላኩልህ ነው ወይንስ ምንድን ነው? ተመለስ። መጽሐፍ እያደረገ ነው የራሱን። ምን አይነት ባለጌ እኮ እንደሆኑ ማለት ነው። አለሁ አብሽር አለሁ አብሽር። ማስረጃ አንጣ። ክፈት ክፈት ማስረጃ። ውርደትና ውሸት ካባችሁ የሆነ ጉዶች በኢየሱስ እድሜ ልኩን እንዴት ውርደትና ውሸት ካባው ሆኖ ይቀጥላል እምነት ተብሎ። አብርሃም ቤት ሲበላ የሚለውን እንትን አምጣና አስነብባቸው እስክሪን ላይ። አሁን እግዚአብሔር ወደ ምድር ይመጣል፣ ይበላል፣ ይጠጣል፣ ይጸዳዳል የሚለውን ክፍል ክፈት። ይጸዳዳል ብለህ ተናግረሃል። አንተን አቁም ይጠበቅብህ። ክፈትና ሳይ። ነገርኩህ እኮ እንትኑ ክፈትና ሳይ። 1 ቢሊዮን ዓመት እታገሳለሁ እኛ አልኩህ እኮ አንድ ቀን አይደለም።
የልጆች አባት ነው። ይዘ ከዚህ ሰውዬውን ልጆቹ እንኳን ምን አይነት ስርዓት የሚማሩት? ሚሴጅ ላይ ልኬልሃለሁ፣ አንብበው። ምን ሚሴጅ ላይ ትልክልኛለህ? ተረት ተረት አይደለም፣ ጥቅሱን ተናገር። ያው ልኬልሃለሁ ይለኛል እንዴ? ምኑ ነው የምልክልኝ? ላይቭ ላይ እኮ ነኝ ያለሁት እኔ። ኮሜንት ላይ ግባና ይኸው ክፈተው። እሺ የምን ኮሜንት ላይ ነው ማየው? እግዚአብሔር ይበላል አይበላም? መልስልኝ። እግዚአብሔር ይበላል፣ ይጠጣል፣ ይጸዳዳል ብለህ ተናግረሃል። በአፍህ እንደተጸዳዳ አላህና ነብይህን ሳለጥፍልህ ክፈት። የት ነው የምትለጥፋቸው? እዚህ ግድግዳ ላይ ፊትህ ላይ በገማች ካገኛቸው። ኦኬ መክፈት አችልም። ልለጥፍልህ አንዴ በእሱ የተነሳ እኛም ሙስሊሞች ስለሆነ በእሱ የተነሳ አምላካችንና ነቢያችንን ባትሰድበው ደስ ይለናል። ለወጣ ስለሆነ ከዚህ ጋር በተያያዘ አንድ ጥያቄ ልጠይቅህ። እኔም ትምህርት እንድወስድበት ኡስታዞችን ጠይቄያቸው። እሺ ቀጥይ። አላህ ይስቃል ወይንም እንዲህ ይጸጸታል ምናምን ተብሎ ሲነገር ከአምላክነቱ የሚጎልበት ነገር አለ ወይስ እኛ ሊትራሊ መውሰዳችን ነው ስህተቱ? ሊትራል መውሰዳችሁ ብዙ ነገሮችን ያመጣል። ገና እኮ አሁን አርጊው ለማድረግ የተረዳው ሀሳቡን ስላልመጣ ነው። አርጊው ማድረግ የሚጀምር ሲመጣ ብዙ አርጉመንቶች የሚነሱ አሉ ከሳቀ። አሁን ሊትራል ስለምትወስዱት ልብ በይ፣ ሊትራል ስለሚወሰድ መሳቅ በራሱ ምንድን ነው የሚለውን ሲያመጣ ይሸሻሉ የእናንተዎቹ። አሁን ሊቃውንቶቹ የሚያደርጉት መሸሽ ነው። ስሜንም ታውቂዋለሽ ብዬ አስባለሁ። እንግዲህ የዘመኑ ሊቅ የሚባለው አዎ ይስቃል፣ ግን እንዴት ተብለን ስንጠየቅ አንመልስም ነው ያለው። ይሄ ደግሞ ለአማኝ እንደዚሁ ሊጠቀመው ይችላል። አማኝ ላልሆነ ሰው ግን ልብ በይ፣ አማኝ ላልሆነ ሰው ወይን ስቆብሽ ነው የሚሄደው አልመልስም ማለት፣ ወይንም ደግሞ እንዴት እንደሆነ አናውቅም። ብዙ ጥያቄ ያጭሮበት ነው የሚያልፈው። ምን አይምሮስ ምን ይመጣል? በአፉ ነው የሚስቀው። በአፉ ከሳቀ ጥርስ አለው ማለት ነው። በድዱ ነው የሚስቀው። የሚስቅ ከሆነ ደግሞ የሚከፈትና የሚዘጋ አካል አለው ማለት ነው። የሚከፈት ነገር አለው ማለት ደግሞ ስፔስ አለ ማለት ነው። ስፔሱ ራሱ ፍጡር ነው ፍጡር አይደለም? ይሄ አሁን አለ አለ ስፔሱ እሱ ራሱ ፍጡር ነው ፍጡር አይደለም? ፈጣሪ ነው። ኦኬ ይሄና አፉና ክፍተቱ አንድ አይነት ነው የተለያየ ነው? ስሜት ነው። ሳቅ በራሱ ደግሞ የሚለዋወጥ ነው። ኦኬ አላህ በባህሪው ላይ ለውጥ ያመጣል ማለት ነው። የሆነ ሰዓት የሚደሰት የሆነ ሰዓት የሚከፋ ነው ማለት ነው። ሊትራሊ ስለተወሰደ ማለት ነው። ኦኬ አይ አፍ አልተባለም ብሎ ይወቅሳል እንትና። ለዚህ ምላሽ ይሰጣል። በአፉ ነው በጥርሱ ነው ምናምን ተተባላችሁ ያልተባለ ለምን ትላላችሁ? እንዴት እንደሆነ አናውቅም ነው። ይስቃል ግን ይስቃል አዎ ብሎ ያስቀምጠዋል። ኦኬ እንደዛ ከሆነ ደግሞ ሌላ አካላት ይመጣል። ሳቅ በራሱ ምንድን ነው? ሳቅ የሚለው ምንድን ነው? ቅድም ክርስቲያንም ሜንሽን አድርጎታል። ኦኬ በአፉ ካልሆነ ደግሞ አሁንም አይ ማንንም አይመስልም ካልሽኝ ደግሞ እሺ በእግሩ ነው በእጁ ነው ብዬ ደግሞ የሚስቀው ብዬ እንድጠይቅሽ በር ይከፍትልኛል። ኦኬ የሆነ አካላቱ ላይ የሚያዝንበት የሚደሰትበት አለው ማለት ነው። አንዱ አካል ከአንዱ አካል ይለያያል ማለት ነው። በአንደኛው የሚስቅበት በአንደኛው የሚያዝንበት ሊሆን ይችላል። ምክንያቱም ይቆጣል የሚልበት ስላለው ደግሞ የሚናደድበት አለ። የሚቀናበት ደግሞ የተለያየ አካላት ይሆናል ማለት ነው። እንደዛ ሲወደው ነው። ስለዚህ አንዱ አካል ሌላ ፋንክሽን፣ አንዱ አካል ሌላ ፋንክሽን። ስለዚህ አላህ ከማንም አይመስልም የሚለው አይደለም ከፍጡራኑ ከራሱ አካላት ጋር እንኳን ማይመሳሰል ያደርገዋል። እነኛ አካላቶቹ አንድነት ወጥ የሆኑ የተያያዙ ናቸው አይደሉም። ሌላ ጉዳይ ሆኖ እንደው ወጥ ሆነው የተያዙ እንኳን ቢሆኑ አካላቱ ራሱ አንዱ ከአንዱ ጋር የተለያየ ያደርገዋል ማለት ነው። ያ ሲቀጥሎ ደግሞ ምንድን ነው ሜይ ቢ ትንሽ አድል አድርግልሽና ለምሳሌ አላህ እያንዳንዱ የተጠቀሱት አካላቶችን ብቻ ነው የምናጸድቀው ብላችሁ ትናገራላችሁ። ያልተጠቀሱትን ምንም አንልም፣ ዝም ነው የምንለው። ለምሳሌ እጅ አለው፣ እጅ ተጠቅሷል፣ 2 እጅ ታጸድቃላችሁ። እግር አለው ታጸድቃላችሁ። ባት አለው ታጸድቃላችሁ። ወገብ አለው ታጸድቃላችሁ። አንገት ስትባሉ አይ ምንም አልተባልንም። ጭንቅላት ምንም አልተባልንም። ጆሮ እሱ ተብለናል፣ እናጸድቃለን። ስለዚህ የምታጸድቁት የተባሉትን አካላት ብቻ ከሆነ ያልተባሉ አካላትን የማታጸድቁ ከሆነ እዚህ ጋርም ደግሞ ሌላ ትልቅ ጥያቄ ይፈጠራል። ለምሳሌ እያንዳንዱ ያላህ ለምሳሌ እጁ ፈንክሽን አለው። እጁ ለመስሪያነት፣ ጆሮ ለማዳመጫነት፣ እግሩ
የገሃነም እሳትን ይከተል ብላችሁ ታምናላችሁ። የገሃነም እሳትን የሚከትበት በአቱን ደግሞ በቂያማ ቀን የሚያሳይበት እና ሙስሊሞች የሚለዩበት ብላችሁ ታምናላችሁ። ሶ ይሄ አፉ የሚስቅበት ወይም ደግሞ አፍ ስላልኩ ሶሪ የሚስቅበት አካል ወይም ደግሞ ይስቃል የተባለበት አካል ፈንክሽኑ ምንድን ነው? ወይስ ለመሳቂያነት ብቻ ነው የሚጠቀመው? ስለዚህ ምንድን ነው እነዚህ ትክክለኛ አሉት፣ ምንም ተዊላ እናደርግም፣ አሉት የተባሉትን አምነን እንቀበላለን ብላችሁ የምታምኑ ከሆነ እንደዚህና የመሳሰሉ ጥያቄዎችን ይመጣሉ ነው የኛ አርጊመንት። ያ አራዚን ቤቢ ቼክ አድርጊ በእንደዚህ አይነት ጉዳይ ላይ። አራዚ ናፊ እናንተ ነው እንዲ አራዚ ታውቂው ከሆነ ብዙ ጊዜ ላይ በጣም የዋብዮችን አስተምሮ ክሪታይዝ ያደርገዋል። በጣም ነው የሚተቸው። እንደዚህ አይነት ጉዳዮችን ብዙ ነጥቦችን ያነሳል። እንዲህ ከተባለ ይህን ችግር ያመጣል፣ እንዲህ ከተባለ ይህን ችግር ያመጣል፣ እንዲህ ከተባለ እያለ በጣም ነው 606 ላይ ነበረ እንትን ነው። ግን የሚያነሳቸው ጥያቄዎች በጣም ሀይ የሆኑ እንትኖች ነው የሚያነሳው። ኢቨን ከአካላቱ ጋር በተያያዘ አሁን ግን ችግሩ ትቀጥያለሽ። እንትና እናደርግም ከተባለ የመጣውን እናጸድቃለን ከተባለ ይላል። አሁን አራዚ እጅ አለው፣ ኦኬ እጅን ሰጠ ነው። 2 አይን አለው ሰጠን፣ ጆሮ አለ ነው ሰጠን፣ እግር አለው 2 እግር ሰጠን፣ 5 ጣት አለው ሰጠን። ከዛ ጭንቅላት አልመጣም፣ ስለዚህ ጭንቅላት አልባ ነው ማለት ነው። አንገት አልመጣም፣ ስለዚህ የተበታተነ ያደርገዋል። ከዛ ብልት ያመጣል። አራዚ እንግዲህ 606 ላይ ያለ ነው እንግዲህ ልብ በሉ። ብልት ያመጣና አለ ለሚል ብሎ ይጠይቃል። የመጣውን እናጸድቃለን ባልመጣው ላይ ዝም እንላለን ከተባለ ከ3 አንዱ ይሆናል ይላል። ወይም ብልት አለው ካለው የወንድ ይላል፣ ወንድ ብልት ካለው ስለዚህ ወንድ ነው አላ። አይ የሴት ከተባለ ሴት ነው አላ። አይ የወንድም የለውም የሴትም የለውም ነገር ግን አካል አለው ከተባለ ደግሞ እነኝን ከተሰጠ ስልብ ያደርገዋል አላህን ይላል። አሁን ዋብያዎች የትኛዎቹንም ጠይቋቸው እንደዚህ ብላችሁ ካላችኋቸው አላህን ተሳድባችኋል ብላችሁ ይገድሏችኋል፣ ያብዱባችኋል። ግን ምን ብለው ነው የሚያምኑት? የመጣውን ያለምንም አመሳሰል ያለምንም መካድ እንደመጣ ለአላህ እናሰብታለን ነው የሚሉት። ስለዚህ እጅ ሲባል የማንንም አይመስል መለኮታዊ እጅ አላህ አለው። እግር ሲባል የማንንም አይመስል አለው። ጭንቅላትስ ሲባል ምንድነው መልሳቸው? አልመጣም፣ የለውም አንልም፣ አለውም አንልም ይሏችኋል። አንገትስ እዚህ ጋር እንዲ ወራጅ አለ፣ አቶ ልጅ አለ። እኔ የምለው አንዴ አንገትስ የለውም አንልም፣ አለውም አንልም በቁርአንና በአዲስ ስላልመጣ። ብልትስ ስትሏቸው ግን ይናደዳሉ። ማለትም የወንድ የሴት ነው ያለው ብትሏቸው ይናደዳሉ። ኦኬ አለውም አልተባለም፣ የለውምም ግን አልተባለም። ፌል ያደርጋል ማለት ነው። ይህንኛው ለምን ያናደድ ይችላል? ምክንያቱም የማንንም የማይመስል ደግሞ አሁንም ስቲል ይመጣል ማለት ነው። የማንንም የማይመስል ብልት አለ ይሆናል ማለት ነው። ምክንያቱም ታፋ፣ ጣት፣ እግር፣ እጅ፣ አይን፣ ጆሮ፣ ፊት እነኚህ ሁሉ ተሰጥተውታል እና ሜይ ቢ ወደ ጥያቄሽ መቀጠል ትችላለሽ። አይ እኔ ጨርሻለሁ በቃ። በዚህ ላይ ኡስታዞችን ጠይቄ ያው መረዳት ያለብኝን ነገር ረዳለሁ። አመሰግናለሁ። ደህና ደሩ። ቲክቶክ ያሉትን ታያቸውና ትልልቅ ኡስታዞችን ጠይቂ። ቲክቶክ ላይ ያሉት ለማምለጥ ነው የሚሞክሩት። አረ ችግር የለውም። እሷ ትልልቅ ኡስታዞችን ያውቃሉ የሚባሉትን ጠይቋቸው። ናፊ አሁን አለው ብሎ ከመለሱልሽ ግን ከነሱ መሸሽ አለብሽ ነው የምላት። ወታለች መሰለኝ ኦልሬዲ። እና አንዳንቺ አባሾችን ካልጠየቀችው አብያዎችም አለው ነው የሚሏት። ግዴታ ነው ታዲያ ይሄ እምነታቸውን ይካዱ እንዳንቺ። እኔ ቤት በቃ ሲመጡ እናንተን ሲሉ እምነታቸውን ሙሉ የካዱ መሰለሽ እንዴ? ዋብያነታቸውን እኮ አይረሱትም። አሎ አለቃ እንኳን ደህና መጣህ። አሎ እንኳን ደህና ቆያል። እንዴት ነህ? ይመስገነው አለን። አንዳንዴ መሰለህ እየተከታተልኩህ ነው።
ሀሳብን ታስጠይቃለህ። ሀሳብን ታሳጨርስ ደግሞ ለምን ሚዩት ታደርጋለህ? አንድ ሁለት ደግሞ አንተ ማስተማሪያ ነው ወይ ጥያቄ ነው ወይስ ምንድን ነው? ሁለት ደግሞ እምነታችን ላይ አንተ ዋሃብያ ነው አንተ አህባሽ ነው የሆነ ነገር እየከፋፈልክ የምትሰራው ስራ ምን አይነት ስራ ነው? ሁለት ደግሞ እምነትህ የራስህ እምነትን በራስህ እንጂ 10 ጠይቁ። ሁለት ልታስረዳን አትችልም። አዳምጥ። ሁለት ግን እኛ ነቢዩ መሐመድን በአንተ አፍ ደግሞ ምክንያቱም የአንተን ሃይማኖት እንደምታከ